ጤና ይስጥልኝ የተከበራችሁ የቲዩንስ ተከታታዮቻችን እንደምን አላችሁ? እነሆ ቀጥታ ስርጭት የመረጃና የውይይት ክፍለ ጊዜያችን ጀምሯል። በቃሉ አላምረውና በሌማና እያለን እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛችኋለን። በዛሬው ዕለት አብራችሁን ስትቆዩ መረጃዎችን በስፋት ወደ እናንተ እያደረስን እንቆያለን። በድጋሚ አብራችሁን ቆዩ። በቃሉ ሰላምታን አቅርብና ወደ ዝግጅታችን እናልፋለን። ሰላም በላይ እንደምናላችሁ፣ ተመልካቾቻችን እንደምናላችሁ፣ መልካም ቆይታ ይሁንላችሁ። አመሰግናለሁኝ። በዛሬው ዕለት በስፋት የምንመለከተው የአገዛዙ ባለስልጣናት በይፋ የተናገሯቸውን ንግግሮች እንደ ዋቢነት በመውሰድ እንደዚሁም ደግሞ በፋኖ ኃይሎች በኩል በድርጅት በአፋብን የወጣ መግለጫ እንደዚሁም ደግሞ በህዝብ ግንኙነቱ አርበኛ አስረስ ማረ በኩል የወጡ ለአገዛዙ በተለይ ደግሞ ለፊልድ ማርሻል ብርሃኑ ጁላ የተሰጠ መልስ አለ። እሱን በተመለከተ በመነሻነት መረጃውን አድርሰን በስፋት እናየዋለን። ከዚህ ጉዳይ ጋር በተገናኘ የፋኖ ኃይሎች መጠነ ሰፊ የሆነ የማጥቃት እርምጃ እየወሰዱ ነው የሚገኙት በተለያዩ አካባቢዎች። በተለይ ደግሞ ከዚህ ቀደም ሲደረጉ ከነበሩ ውጊያዎች እና እየተገኙ ካሉ ውጤቶች አንጻር አሁን የተለየ ነገር ምንድን ነው? ማሳያዎችን እንጠቅሳለን። በሌላ በኩል በትግራይ ኃይሎች በኩልም እንደዚሁ በወታደራዊ አመራሮቹም በህወሓት ሊቀመንበር ዶክተር ደብረጽዮን በኩልም በጊዜያዊ አስተዳደሩ በኩልም እየወጡ ያሉ መግለጫዎችና እየተላለፉ ያሉ መልእክቶችን በዚሁ አብረን እናያለን። የአገዛዙ ጦር በአማራ ክልልና በትግራይ ክልል አዋሳኝ አካባቢዎች ያስጠጋውን ጦር በተመለከተ እየተባሉ ያሉ ነገሮች አሉ። በሌላ በኩል ደግሞ በከፍተኛ ወታደራዊ አዛዥነት ወደ ትግራይና አማራ አዋሳኝ አካባቢ አበርገሌ ቀጠና አምርቶ የነበረው ያገዛዙ የ11ኛ እዝ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌ ወደ ምዕራብ ወሎ እንዲመለሱ ታዘው ተመልሰዋል። ይህ ስለምን ሆነ እናየዋለን። ከዚህ ጉዳይ ጋር አብሮ ሊታይ የሚችለው ነገር ምናልባትም ጉዳዩ በዓለም አቀፍ ደረጃ ያለውን ሁኔታ በአገር ቤት እንደ በጎ አጋጣሚ እንጠቀማለን የሚል የብልጽግና ደጋፊዎች ሲናገሩትና ሲጽፉት የነበረ በይፋ ስንመለከት ነበር። የኢራንና የእስራኤል አሜሪካ ጦርነት የሚነሳ ከሆነ እኛም የአሰብ ወደባችንን በእጃችን የምናስገባበት ትክክለኛው ጊዜ እንደሆነ ቆጥረን እርምጃ መውሰድ አለብን የሚል በይፋ በመንግስት ስልጣን ያሉ ሁሉ ይህን እያሉ ተመልክተን ነበረ። እስካሁን ያለውን ሁኔታ እንግዲህ እንደምናየው ነው። ሆኖም ግን ከዚሁ ከእስራኤል ኢራን አሜሪካ ጦርነት ጋር በተገናኘ አብይ አህመድ በኩዌት ኢራን የፈጸመችውን ድርጊት አወግዛለሁ የሚል ዛሬ በዜናም እንደዘግብ ነው መረጃ ወጥቷል። ስለዚህ ይህንንም አብረን እናያለን። በቃሉ ሰፊ ናቸው ብናያቸው ርዕሰ ጉዳዮች በዛሬው ዕለት እንግዲህ እንደ መግቢያ ያህል የፋኖ ኃይሎች እያደረጉት ካለው ውጊያ ጋር በተቃራኒ ደግሞ በአየር ኃይል ታግዞ አገዛዙ በንጹሐን ላይ ከፍተኛ ጉዳት እያደረሰ ነው። እንደ አብነት በዛሬው ዕለት በሻውራ ከተማ ማዕከላዊ ጎንደር አለፋ ማለት ነው በንጹሐን ላይ ውሃ ሊቀዱ በቧንቧ ይሄ እንደዚህ የሚመታ ቧንቧ አለ እንግዲህ ትናንሽ ከተሞች ላይ የሚደረገው እንዴት ሰዎች ይሰበሰባሉ ብለው ጥያቄ እንደሚሆንባቸው ነው ይሄን ማብራራው። በዚህ በዋና ትልልቅ ከተሞች በሚታወቀው የተናጠል ቧንቧ ሳይሆን በጋራ እንደ ማህበረሰብ እንዲጠቀሙበት የሚሰራ ማለት ነው። በዚህ ሁኔታ በተሰባሰቡበት የድሮን ጥቃት ተፈጽሞ ንጹሐን ተገድለዋል። አንዲት እናትና እንደዚሁ ደግሞ ታዳጊ ሴቶችን ጨምሮ ሌሎቹም የሞትና የአካል ጉዳት ተመዝግቧል። ከዚሁ ጉዳይ ጋር በተገናኘ እንግዲህ ዛሬ በስፋት የምናየው ፊልድ ማርሻል ብርሃኑ ጁላ እንዋጋለን፣ ፊት ለፊት የምንዋጋው ደግሞ ወደ ውስጥ አዝሎ የሚያመጣውን የውስጥም ታዝሎ የሚመጣውን የውጭም ጠላት በጋራ በእኩል ደረጃ እንዋጋለን ሲሉ ዝተዋል። በሌላ በኩል ደግሞ ከአገዛዙ ባለስልጣናት መካከል ከዚህ በፊት ትግራይ ተገንጠይ በህገ መንግስቱ መሰረት መሄድ ትችያለሽ በሚለው ንግግሯ የምትታወቀው አዳነች አቤቤ ይሄ ሁሉ ወጣት አለን፣ ይሄ ወጣት ተዘግቶበት እንዲኖር አንፈቅድም አይፈቅድም ሲሉም ደግሞ መቀስቀሳቸውን አዳምጠናል። በሌሎቹም ባለስልጣናት ተመሳሳይ መልዕክቶች እየተላለፉ ነው። ለዚህ ጉዳይ ደግሞ የፋኖ አመራሩ አስረስ ማረ ዳምጤ እስካሁን የመጡበትን በማስታወስ አቅቷችኋል፣ ደክሟችኋል፣ እጅ ስጡ፣ ለሰላም እጅ ስጡ፣ በፋኖ ኃይሎች ሰራዊታቸው ከማለቁ በፊት ያላቸው አማራጭ ይህ ነው የሚል አንስቷል። በመጨረሻ አንድ ነገር ወደ አንተ ከመምጣቴ በፊት በቃሉ በጠዋት የአማራ ፋኖ ብሔራዊ ንቅናቄ በወጣው መግለጫ ደግሞ የአገዛዙ ሰራዊት የሚመራው
በአረብ ኤምሬቶች የጦር አመራሮች መሆኑን በመጥቀስ ኢትዮጵያ በኤምሬትስ ቅኝ ግዛት ስር ሆናለች፣ ከዚህ ለማላቀቅ እንታገላለን የሚል በመግለጫው ላይ አካቷል። በአስረስ ማረ ይፋዊ መልስ ላይ ደግሞ ከአየር ኃይሉን ለኤምሬትስ ጄኔራል ሐሰን ለተባሉ በስም ተጠቅሰዋል። እዚህኛው ጋር በስም ጠቅሶ ለጄኔራል ሐሰን አየር ኃይሉን አስረክበሃል ፊልድ ማርሻል ብርሃኑ ጁላ፣ ስለዚህ አቅቷችኋል፣ ደክሟችኋል፣ እናንተ ሌላውን ስለ ባንዳነትና ባዕዳነት የመናገርና የመክሰስ ሞራልም የላችሁም የሚልም መልስ ነው ያለው። በትግራይ በኩልም የተባሉ ነገሮች አሉ። በቃሉ በዶክተር ደብረጽዮን አድዋ ላይ በተከበረው የአድዋ በዓል እንደዚሁም ደግሞ ቀደም ሲልም በሰሜን ምስራቅ የትግራይ ኃይሎች ግንባር የተነሳውንም እንደዚሁ እየተነጋገር ነበር። በአጠቃላይ አብዛኛው የመረጃ ሁኔታ የሚያሳየው ፍሰት የሚያሳየው አሁንም ውጥረቱ እያየለ መሄዱንና የመልካም አጋጣሚ ጥበቃ ላይ መሆናቸውን ነው ተዋጊ ኃይሎች የሚያሳየው። በአንተ መልከታ ያለህን ከቅድም ካነሳናቸው መረጃዎች አንጻር እይታህን ታጋራናለህ። ዶክተር ደብረጽዮንስ ምንድን ነው ያሉት? ከአዲስ አበባ እና ከአድዋ ያለው የበዓሉ አከባበር የጦርነት ምልልስ ይመስላል። ከዚህ በፊት አዲስ አበባ ላይ እና መቀሌ ላይ የሚደረጉ የሰልፍ የወታደራዊ ትርኢቶችን የሚያስታውስ ይመስለኛል በእኔ እምነት። ወደ አንተ ልምጣበቃ። መልካም እንግዲህ አድዋን እንደ በዓል እንደ ድል በዓል መታሰቢያ 130 ዓመት የሞላውን የድል በዓል ሁኔታ ይዘን ኢትዮጵያ ያለችበት ሁኔታ ስናይ ቀደም ሲል ስታቀርባቸው የነበሩ መረጃዎችና የተገለጹ ሁኔታዎች ከድሉ አንጻር ሀገሪቱ ያለችበት ሁኔታ እጅግ ከባድ መሆኑን የሚያሳይ ነው። በግልጽ በ3 በ4 ወታደራዊ ኃይል ምናልባትም ደግሞ ኦሮሞ ነፃነት ጦር ያለውን ስላልሰማን ነው እንጂ ምን ብሏል የሚለውን ደግሞ ብንሰማ ደግሞ ብዙ የምንጨምራቸው ጉዳዮች አሉ እና በዋናነት በኢትዮጵያ ውስጥ በመልካም ምድርም በህዝብም በአንድነትም በሃይማኖትም ጭምር የተዋጋው ህዝብ በአሁኑ ሰዓት ከማዕከላዊ መንግስቱ ጋር ይዋጋል፣ እየተዋጋም ነው ያለው። የኢትዮጵያ ህዝብ አድዋ የሚያከብርበት ሁኔታ በአሁኑ ሰዓት በአዲስ አበባ ያለውን ሁኔታ ማየት ነው። በዓሉን ከህዝባዊነት ወደ አገዛዝ ወይም ደግሞ የገዥ በዓል የማድረግ ማለት ነው እና በህዝብ ዘንድ እጅግ እየተጠላ ያለው ወይም ደግሞ ራሱ ወታደራዊ አመራሩ ጨምሮ የብልጽግና ፕሬዚዳንት የሆኑ ሰዎች እንደ ብሔራዊ በዓል የሚከበረው ነገር ግን ምንም አይነት ህዝባዊ ተሳትፎ የሌለው፣ ወጣቶች ኢንስፓየር የማይሆኑበት፣ የተለያዩ የኪነ ጥበብ ስራዎች የማይቀርቡበት፣ በሰፈሮች፣ በመንደሮች፣ በትምህርት ቤቶች፣ በተቋማት የበዓሉን ድሉን አርበኝነቱን የሚያሳስቡ የሚያስታውሱ የሰንደቅ ዓላማ፣ የቀለም፣ የመዝሙር እንደዚሁም ደግሞ የጀግኖች ታሪክ እና ስም የማይጠራበት በዓል ነው እየሆነ ያለው። ይሄ በትክክል እነ ብርሃኑ ጁላና እነ ታዬ አጽቀሥላሴ በዓሉ ምን አይነት በዓል እያደረጉት እንደሆነ ያሳያል። በነገር ላይ ኢህአዴግ እንኳን በነበረበት ሰዓት በዛ ሁሉ የከፋ ችግር ውስጥ በዓሉ ህዝባዊ እንዲሆን በጣም ጥረት ይደረግ ነበር። ጉዞ አድዋ ነበረ። በአዲስ አበባ የነበረው የበዓሉ ተሳትፎ አለ። ከአንዳንድ ከአረንጓዴ ቢጫ ቀይ ከምኒልክ ከዚህ ከትርክት ጋር የተያዘ ችግሮች ነው እንጂ የነበሩት በስፋት አዲስ አበባ ውስጥ አድዋ በወጣቶች የሚከበር በሌሎች ከተሞችም ጭምር ነበረ። በአሁኑ ሰዓት ምናልባትም እንደ ብሔራዊ በዓል ወይም የፓርቲው ክንፍ የሚባለው የገዢው ፓርቲ ክንፍ ከፕሬዚዳንቱ ውጭ ድሮም ፕሬዚዳንቶች ናቸው በዳግማዊ አፄ ምኒልክ አደባባይ አበባ ጉንጉን የሚያስቀምጡት፣ ሌሎች ወደ አድዋ በመሄድ በዓሉን ያከብሩ ነበረ። እሱም በብሔራዊ ቴሌቪዥኖች በተለያየ መንገድ ይተላለፍ ነበር። አሁን እነ ብርሃኑ ጁላ የያዙት ግን ፍጹም ከተማውን በመዝጋት በዓሉ በህዝቡ ላይ እየመጣ እና የወራሪ አዲስ በዓል የሚያከብር ይመስል ህዝብ የማይወጣበት፣ ወጣት የማያከብርበት፣ ሴሌብሬት የማያደርግበትና ከፖለቲካ በዓልነት ይልቅ የህዝቡ የሁለንተናዊ የውስጥና የመንፈስ ግንኙነት የማይታይበት ሆኗል። አሁን በዚህ ሰዓት በአዲስ አበባ ጎዳናዎች በዓሉን አክብሮ የሚመለሱት በጋራ ይዝናናሉ፣ ይጨፍራሉ፣ ቪዲዮዎች ይቀርጻሉ፣ በመጠጥ ቤቶች በተለያዩ መዝናኛ ቦታዎች ይታያሉ፣ በሃይማኖት ተቋማት ይታያሉ፣ በሰፈሮች ካምፓየር ያደርጋሉ። ይሄ ብሔራዊነት እንዲሰማ የሚያደርግ ነው። አሁን ግን በሚገርም ሁኔታ በአዲስ አበባ ውስጥ እነዚህ ነገሮች በሙሉ ከስመዋል። ከነዚህ ሁሉ መክሰም በላይ ደግሞ የአማራ ህዝብ ምን እያለ ነው፣ አገዛዙ ምን እያለ ነው፣ የትግራይ ህዝብ ምን እያለ ነው ብለህ ስትጠይቅ ደግሞ የኦሮሞ ህዝብ ምን እያለ ነው ስትጠይቅ ደግሞ እጅግ የተለያየ ነው በአሁኑ ሰዓት።
የአማራ ህዝብ በአሁኑ ሰዓት ስለ ጣሊያን አይደለም የሚያስበው፣ ስለ ሀገር ውስጥ ፋሽስቱ ስርዓት የአብይ አህመድ ነው። የትግራይ ህዝብ እንደዚያው የዘር ማጥፋት ታውጆብኛል ብሎ በሰፊው እንቅስቃሴ እያደረገ ነው። እንደገና የኦሮሞ የምታየው ነው። በገዥ መደቡ በዋናነት እኛ ኦሮሞ ነን በሚሉት ሰዎች የሚጨፈጨፍ ህዝብ ሆኖ አድዋን በጋራ እንዳያከብር መንፈሱም ለብሔራዊ መነቃቃት እንዳይውል የሚያደርግ ነው እና ይሄ በዓል ደግሞ ብዙ ጊዜ የአሸናፊነት ድልን የማምጣት ህብረ ብሔራዊነት ወይም ደግሞ ጥንካሬ፣ ሁለንተናዊ ጥንካሬ በሃይማኖትም በፖለቲካም በወታደራዊም በዲፕሎማሲም ጭምር ከጦርነቱ በኋላ ኢትዮጵያ በዲፕሎማሲ ከፍ ካለችበት የአፄ ምኒልክን ውሳኔ ተከትሎ የምናውቀው ነው። እነዚህ ሁሉ የሚያፈርስ ግልጽ የሆነ ንግግሮች፣ እንቅስቃሴዎች ነው ያሉት። ዛሬ ውጊያ ታውጇል፣ ጦርነት ታውጇል። መልካም አጋጣሚ ሳይሆን የነሱ ቀጠሮ ይኖራቸዋል። አንደኛ የውክልና ጦርነት ስለሆነ በወካዮቻቸው በኩል ነው ቀኑ መቼ እንደሚሆን እንዴት እንደሚያደርጉ ምን እንደሚሆኑ የሚያሳዩት። ስለዚህ ብርሃኑ ጁላም ታዬ አጽቀሥላሴም አዳነች አቤቤም የተናገሩት አጠቃላይ ስታይ ውጊያ የማይቀርለት የዚህ ትውልድ አንዱ አካል እንደሆነ እንደሚዋጉ የባህር በርን በውጊያ ማስመለስ ብቻ ሳይሆን አሁን ያሉ የፖለቲካ ጥያቄ ይዘው የሚታገሉ ኃይሎች ጭምር እንደ ባህር በርን እንደሚያስቀሩና እንደ ውጭ ተላላኪ ኃይል እንደሚቆጥሯቸው የአማራን፣ የትግራይ፣ የኦሮሞ የነዚህ ኃይሎች የህልውና ትግል የሚያደርጉትን በሙሉ በዚህ መንገድ እንደሚያያቸው የአማራም የትግራይም የኦሮሞ ህዝብ በዚህ ሁኔታ እንደ ባንዳ እንደሚቆጠር ከዚህ በፊት የተለያዩ ሰዎች ሲናገሩ የነበሩትን በሙሉ የሚያሳይ ነው። ይሄ ዛሬ የተነገሩትን ምሳሌ በአዲስ አበባ የተነገሩትን እንደ ገዥ መደብ ንግግር ብናያቸው ከአዲስ አበባ ተነስተው እስከ ቀይ ባህር ድረስ እንደሚያፈልሱ፣ እንደሚገድሉ፣ እንደሚጨፈጭፉ፣ እንደሚዋጉ ይናገራሉ። በዚህ ጉዟቸው ውስጥ ያለው የአማራ ክልል ምን አለ ወይም ደግሞ የአማራ ህዝብ ምን አለ፣ የአማራ ፋኖ ምን አለ ብለህ ስትል ደግሞ በአንጻሩ ጠዋት ባወጣው መግለጫ ቤዚክ የሆኑ ጉዳዮችን አንስቷል። እሱን መጣበታለሁ። በነገር ላይ ይሄ ከአረብ ኤምሬትስ ጋር ያለው ጉዳይና የውክልና ነው የሚባለው ነገር ግልጽ ሆኖ መነገር ያለበት ጊዜ አሁን እንደዚህ እንደ ፋኖ አይነት መግለጫዎች ሲወጡ ጥሩ ነው፣ ግን በግልጽ መነገር ያለበት ነው። እኛ በተደጋጋሚ እንነካዋለን። በአማራ ፋኖ በኩልም እንደሚሸነፍ ይሄ አገዛዝ እንደሚወድቅ እጅ መስጠት እንዳለበት ተነግሯል። በትግራይ በኩል እንግዲህ ከፋም ለማም ክልሉን የሚያስተዳድረው ክልላዊ መንግስት ነው የተባለው የህወሓት መሪና ሌተናል ጀነራል ታደሰ ወረደ ጭምር የሰየመው ሊቀመንበር ናቸው የሚባሉት ምንም እንኳን ብልጽግና እውቅና ባይሰጣቸውም ዶክተር ደብረጽዮን ገብረ ሚካኤል ሊወሩን ባለፉት 8 ዓመት ያቀዱትን የዘር ማጥፋት ለማስፈጸም እየተዘጋጁ ነው። በዚህ ውስጥም ደግሞ ባንዳዎች እየተሳተፉ ነው። 4 ኪሎ ያለው ባንዳ የሚለው የትግራይ ኃይሎችን የፋኖ ኃይሎችን ነው ባንዳ የሚለው፣ የኦሮሞ ኃይሎችን ነው ባንዳ የሚለው። የአማራ ኃይሎች፣ የትግራይ ኃይሎች፣ የኦሮሞ ኃይሎች ደግሞ ባንዳ የሚሉት ውክልና ወስዶ እየወጋ ህዝባችን እያጠፋ ነው የሚሉት ደግሞ ማዕከላዊ መንግስት ነው የሚለው ነው። ይሄን ከአድዋ አንጻር ስታየው ምን አይነት መረገም ውስጥ ሀገሩ እንደገባ ማየት ይቻላል። በግልጽ ምን አይነት ውስብስብ የሆነ ነገር ውስጥ እንደገባ ማየት ይቻላል። በዚህ ሁኔታ ውስጥ አሁን የውጭ ጠላት አለ ብሎ የሚናገር ማዕከላዊ መንግስት ደግሞ መኖሩ ምን ያህል አሳፋሪ ነው። ምሳሌ የአረብ ኤምሬት ውክልና እኮ ምሳሌ 4 የአረብ ወታደራዊ ጠበብት የሚባሉ ሰዎች ናቸው እነ ብርሃኑ ጁላን የሚመሯቸው ብለን ከዚህ በፊት አቅርበን ነበር። እነሱ በግልጽ ነው በነገር ላይ ይህን የኢትዮጵያን እና የሱዳንን የኤርትራን ጉዳይ የሚመራ ለኢትዮጵያ ወታደራዊ አመራሮች፣ መከላከያ ሰራዊት አመራሮች፣ የደህንነት አመራሮች፣ የፖለቲካ አመራሮች ስምሪት የሚሰጡ የአረብ ኤምሬት 4 ሰዎች አሉ። አንዱ ይሄው በባለፈው በቢሸፍቱ ተገኝቶ የነበረው አሁን በባህር ዳር ብዙ ጊዜ በባህር ዳር የሚቀመጠው አንድ በዛሬ በፋኖ መግለጫ ላይ የተጠቀሰው ጀነራል ሐሰን የሚባለው ሱዳን በአሁኑ ሰዓት የምትደበደበው ከባህር ዳር በሚነሳ ድሮን ነው። አርኤስኤፍ በአሁኑ ሰዓት ሱዳን ውስጥ ምንም አይነት የቤዝ አድርጎ የሚደበድብበት ሁኔታ በማጣቱ በዋናነት የሚጠቀመው ባህር ዳር ነው። ባህር ዳር ደግሞ ለዚህ በትክክል ማስረጃዎችን ማየት ይቻላል። በአብዛኛው የሚመጡ አንቶኖቮች ምግብ ጭምርጭ ነው። ለ3 ሳምንት የሚሆን ምግብ ጭምርጭ ነው ኤምሬቶች እዛ ላሉት ይዘውላቸው የሚመጡት። እነዚህ የኤምሬት ሰዎች ደግሞ ድሮን አብራሪዎችም ሌላውንም ሁሉንም ያካተተ ነው እና ይሄ ጀነራል ሐሰን የሚባል ሰው በአዲስ አበባና ባህር ዳር ቁጭ ብሎ የውክልና ጦርነቱን የሚመራ የኤምሬት ሰው ነው። ይሄ የእነ ብርሃኑ ጁላ አለቃ ነው። ይሄ ሰው የእነ አብይ አህመድ አለቃ ነው። ይሄ ሰው በትግራይ፣ በአማራ ህዝብ፣ በኦሮሞ ህዝብ፣ በኢትዮጵያ ላይ የዘር ማጥፋት የሚፈጽም ነው። ይሄ ሰው በውክልና ከኤርትራ ጋር
የኛን ጥያቄ በመጥለፍ ከኤርትራ ጋራ የኛን ጥያቄ በማድበስበስ ከኤርትራ ጋራ ለሚፈልጉት ግልጽ ግጭት እያዋጋን ያለው እነዚህ ሰዎች ቤኒሻንጉል ጉሙዝ ክልልን የወርቅ ጉድጓዶችንም ማዕድኖችን ዕጣንም ሌሎችንም ጭምር ተረክበው እንደገና የጦር ካምፕ ገንብተው ጭምር ሱዳንን የሚያጠቁበት ሁኔታ ተፈጥሯል። በዚህ ሁኔታ ስታየው የአድዋ ሁኔታ ትርጉም ያጣበት ዘመን ይመስላል። በአንጻሩ ህዝብ ግን የውስጥ ወራሪ የውስጥ በዳይ እንግዲህ አድዋ ከነፃነት አንጻር ሲታይ አልቢ አልገዛም ባይነት ብቻ እንኳን አድርገን ብንወስደው እጅግ ሰፊ ነው። ከዛ አንጻር ደግሞ ህዝብ እየታገለ ነው ያለው። የማዕከላዊ መንግስቱ በድሮን በጀት እየጨፈጨፈው በስፋት እየጨረሰው አትችለኝም ስብስብን ብትሆን እመታለሁ ዘመናዊ መሳሪያ ታጥቂያለሁ በሚል ጭምር እያስፈራራ ያለውን ህዝብ ደግሞ የሚታገሉ አሉ። በፋኖ በኩል ጠዋት የወጣው የአድዋ በዓልን አስመልክቶ በተገለጸውም ላይ ያለው ግልጽ ነው። አሁን ከሰዓት በኋላ ማስረስ ማረዳምጤ የዝግጁነት ኃላፊውም ያስቀመጠው ግልጽ ድምፅ ነው ያለው። እጅ ስጡ፣ አትችሉንም፣ እነ ብርሃኑ ጁላን ምንም ቢሆን የውክልና ጦርነት ልታደርጉ ነው፣ አለቆቻችሁ ባንዳም ሆናችሁ ባንዳነትን ተሸክማችሁ ያላችሁ እናንተ ናቸው የሚል ነው። ብርሃኑ ጁላ ደግሞ በተቃራኒው ባንዳና ባዕዳንን እነዚህ እንደመሳለን ይላል። ዶክተር ደብረጽዮን ገብረ ሚካኤል ደግሞ ህዝባቸውን የራሳችንን ባንዳዎች ጭምር የያዘ ወራሪ ኃይል የኢትዮጵያ መንግስት ነው የሚል ኃይል እየመጣብን ነው፣ እጅግ ዘመናዊ የጦር መሳሪያ ተሸክሞ በትግራይ ዙሪያ ከበባ ፈጽሟል፣ የዘር ማጥፋት ሊፈጽመው ተዘጋጀ የሚል ጥሪ አቅርበዋል። ይሄ ላይ ነው እንግዲህ ዛሬ 130ኛው የአድዋ ድል በዓል መታሰቢያ እየተከበረ ያለው። በላይ በቃሉ በጣም አመሰግናለሁኝ። አንዳንድ ነባራዊ ሁኔታዎችን ብናያቸው የአድዋ በዓል ሲታሰብ በዋናነት በብሔራዊ ደረጃ በአዲስ አበባ ይከበር እንጂ ከዚህ ቀደም ሌላኛው የታሪኩ እውነት በተፈጸመበት በአድዋ ተራሮች ስር ነው ትልቁ ሌላኛው መርሃ ግብር የሚከናወነው። ቀደም ሲል ለመጥቀስ እንደሞከርከው ከአዲስ አበባ ተነስተው የዘመቱ የያኔው አባት አርበኞች እናት አርበኞችን በማስታወስ በእግራቸው ይህን ጉዞ የሚያደርጉ የኪነ ጥበብ ባለሙያዎች ነበሩ፣ በጎ ፈቃደኛ ወጣቶች ነበሩ። እሱ አሁን ባለው ሁኔታ ተቋርጧል። በአደባባይ ደግሞ የህዝብ በዓል ሆኖ በአዲስ አበባም ሲከበር በተለየ ሁኔታ ቀደም ሲል እንዳነሳው አሸብርቆ የሚከበርበት የራሱ ህዝባዊ ገጽታ ነበረው። እሱን አሁን ነጥቀውታል። በአጠቃላይ የሰራዊት በዓል ሆኗል። አሁን ከዚህ በፊት የሰራዊቱም የህዝቡን በዓል ነበረ። በመንፈሱም ደግሞ የህዝብ በዓል እንዲሆን ያደረገው ህዝብ የተሳተፈበት ጦርነት ስለነበረ ነው። አጤ ምኒልክ የክተት አዋጅ ሲያስነግሩ አቅም ያለው ሁሉ እንዲያግዛቸው እንዲተባበር፣ አቅም የሌለው ደግሞ በጸሎቱ እንዲረዳቸው ነው። ስለዚህ ተሳትፎ ህዝባዊ ነው። የታጠቀ ብቻ አይደለም በወቅቱ የዘመተው። ይህ በዓል የህዝብ በዓል ነው። የህዝብ በዓል ነው። ያ የህዝብ በዓልነት መገለጫው ደግሞ በነፃነት ህዝቡ የሚያከብረው ሆኖ ሲገኝ ነው። ከዚህ ቀደም በአደባባይ እኛም የምንገኝባቸው ድባቡን መታደም የምንገኝባቸው በአዲስ አበባ የአጤ ምኒልክ አደባባይ የምንገኝበት አሁን እሱ የተዘጋ ሆኗል። ወጣቶች አይታዩም። ይህን በአጠቃላይ ያደረገው በዓሉ በብቸኝነት ለሰራዊቱ ተሰጥቷል የሚል አዋጅ ከወጣ በኋላ ነው። በነገራችን ላይ አሁን ላይ በህግ ደረጃ ነው ይህንን በዓል ሰራዊቱ እንዲወስደው ተደርጓል የተባለው። በዛሬው ዕለትም በአጠቃላይ ብልጽግና ሰራዊቱን ግንባታ የሚያሳይበትን ትርኢት ነው በዓሉን የተጠቀምበት። በአዲስ አበባ የተሰባሰቡት አብዛኞቹ የጦር አመራሮች ናቸው። ሁሉም የአገዛዙ የጦር ማሰልጠኞች ምስሎችን አጋርተዋል። ወታደሮች እንዲያከብሩ ከተደረገ በኋላ በስፋት ለፕሮፓጋንዳ ፍጆታ ውለዋል። ይሄ እንግዲህ ለምን እንደሆነ ግልጽ ነው። ከዛም ደግሞ በዋናነት የአገዛዙ ጦር ኤታማዦር ሹም በተገኙበትም የተነገሩ አጠቃላይ የጦርነት አዋጆች ወይም ደግሞ የጦርነት ንግግሮች ቀጣይ ብልጽግና የሚሄድበትን ነገር የሚያሳይ ነው። ኢትዮጵያውያንን ከብልጽግና ውጭ ያለው በሙሉ ባንዳ፣ በብልጽግና የተሰባሰበው ደግሞ አርበኛ ሆኖ ነው። ሁለት ጎራ ነው የተለየው። ጠላትና ወዳጅ የሚል መስመር ነው ያሰመሩት በዚህ ንግግራቸው ብርሃኑ ጁላ። እኛ የአርበኝነት ወራሾች ነን፣ ከኛ በተቃራኒ ያለው ደግሞ ባንዳነት የተላበሰ የባንዳነት አስቀጣይ ነው። ስለዚህ በአጤ ምኒልክ ጊዜ የነበረውን አስታውሱ። የተማረኩ ምርኮኞች እንኳን በምህረት ሲለቀቁ ባንዳዎቹን ግን
ያለ ምህረት ነው እርምጃ የወሰዱባቸው ይላሉ። እንግዲህ ከባንዳነት አንጻር ብያኔ ነው አሁን ችግሩ። ብያኔ አሁን ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት በአድዋ ቀን፣ በአድዋ የነፃነት ቀን፣ በአድዋ የድል ቀን የድል በዓል አከባበርን እናቶች ላይ ድሮን በመጣል ነው ያከበሩት። ሻውራ ላይ በመነሻ ያቀረብነው ለዚህ ነው። እንግዲህ አድዋ እንኳንስ በራስ ህዝብ ላይ ስለምትፈጽመው በደል ይቅርና ለአጠቃላይ ለጥቁር ህዝቦች ነፃነትን የሚያወርስ የድል ምልክት የሆነ በኢትዮጵያውያን የተገኘ ይሁን እንጂ በመላው የዓለም የጥቁር ህዝብ ደረጃ ድሉ የኛ ነው እንዲባል ያደረገ ነው በታሪክ የተመዘገበው። በብልጽግና የተሰባሰቡ ኃይሎች ግን የራሳቸውን ህዝብ የሚጨፈጭፉ ናቸው እና የራሳቸውን ህዝብ በሚጨፈጭፉበት ጊዜ ደግሞ ባንዳ የሚል የመግደያ የዳቦ ስም ሰጠው ነው። በዚህ ቀን ውጊያዎች ተደርገዋል። በዚህ ቀን እንግዲህ እሳቸው ባንዳ ይላሉ፣ የፋኖ ኃይሎች ደግሞ ባንዳማ ለአረብ ኤምሬትስ የሚላላክ ነው ብለው በማስረጃ ይዘው መጥተዋል። በዚህ ሁኔታ በጃዊ የተደረገ ውጊያ አለ። በጎጃም በጣም በርካታ አካባቢዎች፣ በምዕራብ ወሎ ቀጠና እንደዚሁም ደግሞ በራያ አላማጣና ራያ ቆቦ አዋሳኝ አካባቢዎች ደግሞ የመድፍ ድብደባዎች፣ በሸዋ ባሶና ወረና እንደዚሁ ውጊያ ተደርጓል። ፋኖ በዛሬው ዕለት ከፍተኛ ድል ማስመዝገቡን ነው ይፋ ያደረገው። እኔ ፋኖ በአጠቃላይ ሰሞኑን እያስመዘገባቸው ያሉ ውጤቶችን በተመለከተ በማሳያ የተወሰኑትን እናነሳለን። ግን አርበኛ አስረስ ማረ ዳምጤ ለፊልድ ማርሻል ብርሃኑ ጁላ በሰጠው መልስ ላይ አድዋ ተራሮች ስር ያከብራል የድል በዓሉን ያከብራል የተባለው ፊልድ ማርሻል ብርሃኑ ጁላ አሁን ላይ በአዲስ አበባ ምንድነው የአድኑኝ ተማጽኖ እያቀረበ ነው ይላል። ምጽዋና በርበራ ደርሶ የነበረው እንግዲህ በንግግራቸው ማለት ነው አብይ አህመድም ብርሃኑ ጁላም ደጋግሞ የተናገሩትን በማስታወስ ምጽዋና በርበራ ደርሶ የነበረው የአብይ አህመድ ሰራዊት አሁን እንደገና ስለ ህዳሴ ግድብ ተመልሶ እያወራ ነው ይላል። በህዳሴ ግድቡ ዙሪያ 15,000 ወታደር ከውጭ ሰልጥኖ መጥቶ እሱን አከሸፍን፣ ተዋግተን አሸንፍን ያሉበትን የብርሃኑ ንግግር በማስታወስ ነው። አይደለም ቀይ ባህር አሸንጌ አትደርሱም ብለናችሁ ነበር። እንግዲህ አሸንጌ በትግራይ ክልል የሚገኝ ሐይቅ ነው። አይደለም ቀይ ባህር አሸንጌ አትደርሱም ብለናችሁ ነበር። አሁን ባላችሁ ሁኔታ ደክሟችኋል፣ አትችሉንም፣ ለሰላም እጅ ስጡ ነው የሚለው። ምንድን ነው እየሆነ ያለው ግን አማራ ክልል የሚለው? በነገራችን ላይ ለብዙ ሰዎች አሁን ላይ መረጃው ግልጽ አይመስለኝም። አንዳንድ ጊዜ ለእኛም በየዕለቱ ከሙያችን ጋር በተገናኘ ለምንከታተሉ ራሱ ግልጽ የማይሆን ነገር አለ። ለምንድን ነው እንደ በፊቱ የተቀናጀ የተጫጫሃ ፕሮፓጋንዳ ሲሰሩ አናይም የፋኖ ኃይሎች። በአንጻሩ ይሄ ታዲያ ምንም እየተከናወነ አለመሆኑን ያሳያል እንዲህ የሚል ጥያቄ ለሚጠይቁ እንደዛ አይደለም መረጃዎች የሚያሳዩት። ከዚህ በፊት ምናልባት በሚኒሻ ገሌ የተባለ ሚኒሻ እንደዚህ ሆነ ተደረገ፣ አንድ ክላሽ እንደዚህ ማድረክን እንደዚህ የሚሉ ዜናዎች በስፋት ይወጡ ነበር እንደ ትልቅ ዜና ሆኖ። አሁን ምንድን ነው እየሆነ ያለው? በዚህ ሰሞን ባለፈው አንድ ሳምንት ብቻ የሆነውን ነገር ለማንሳት ልሞክር። ደቡብ ጎንደርን የተቆጣጠሩበትን የፋኖ ኃይሎች በወቅቱ ያገኙትን ድል በተመለከተ ብዙ ስለተባለ እሱን ሳላነሳ እንኳን እንደ ማሳያነት የተወሰኑ ወረዳዎችን ምን እየሆነ እንደሆነ እናንሳ። ለምሳሌ በዛሬው ዕለት እንኳን የሆነውን እንደ መጀመሪያ እናንሳ። በዛሬው ዕለት በጎጃም ጃዊ ወረዳ ከጠዋት ጀምሮ ውጊያ እየተደረገ እንደነበረ መዘገባችን የሚታወስ ነው። በዚህ በጃዊ በተደረገው ውጊያ በአንድ ግንባር ብቻ እንግዲህ በቃሉ መከላከያ፣ አድማ ብተና፣ ሚኒሻ በስፋት በተሳተፍበት በጃዊ ቀጠና ሌሊትም ትምህርት ቤት በድሮን መጥቶ ሁሉ ነው እንግዲህ ውጊያ እንደገና በእግረኛ የጀመረው። በዚህ ውጊያ 2 ዱሽቃ፣ 8 ብሬን፣ 4 ስናይፐር፣ 200 በላይ የነፍስ ወከፍ መሳሪያዎችን ፋኖች ማርከዋል። ይሄ እንግዲህ በባለሙያዎች ሲጠየቅ ያብራራሉ። በነገራችን ላይ በብርጌድ ደረጃ የምታስታጥቀው ወይም በክፍለ ጦር ደረጃ የምታስታጥቀው ነው በአንድ ግንባር የሚያገኙት። ይሄ ጃዊ ዛሬ ብቻ የሆነ ነው። በአመራር ደረጃ እየተጣራ ያለ መረጃ አለ ካሉ በኋላ ከ150 በላይ
የአገዛዙ ሰራዊት በዚህ ግንባር ብቻ ተደምስሷል። ይሄ ጃዊ ወረዳ ዛሬ የሆነ ነው። መቅደላ ከየካቲት 20 ጀምሮ ለ2 ቀን በተደረገ ውጊያ 2 ሞርተር፣ 7 ብሬን፣ 6 ስናይፐር ከ100 በላይ የነፍስ ወከፍ መሳሪያ ማርከዋል። እንግዲህ ሰራዊቱ በጣም በዚህ ልክ ማሰብ ነው። አንድ ሬጅመንት ነው የተደመሰሰው ይላሉ። መቅደላ፣ ማሻ፣ ደብረ ዘይት እዛ አካባቢ የነበረውን ውጊያ በስፋት የዘገብነው ስለሆነ ያስታውሳሉ ብዬ አስባለሁ ተመልካቾቻችን። በዚህ ቀጠና ብቻ 2 ሞርተር፣ 7 ብሬን፣ 6 ስናይፐር ከ100 በላይ የነፍስ ወከፍ መሳሪያዎችን ታጥቀዋል ፋኖች። እንግዲህ መደመር ነው። በዳንግላ 1 ዲሽቃም 3 ብሬን ከ90 በላይ የነፍስ ወከፍ መሳሪያ ታጥቀዋል። በጎንደር አለፋ ሻውራ 2 ዲሽቃ 2 ብሬን 259 የነፍስ ወከፍ መሳሪያ እና የሰው ኃይሉ የሚደመሰው ደግሞ በዛው ልክ ነው። በዛው ልክ በጣም ብዙ ነው። ፋኖ አሁን የሆነ ድል አገኘው ሲል እንደዚህ አይነት በጣም ጨዋታ ቀያሪ የሆኑ ድሎችን ነው እያገኘን ያለ ነው የሚሉት። በተጠና ሁኔታ ነው። ከዚህ በፊት የነበረውን እንግዲህ ቀደም ሲል ለማንሳት ሞክሬያለሁኝ። በእርግጥ ከዚህ በፊት የተሻለ ድል የተመዘገበባቸው ግንባሮች ነበሩ፣ ምንም ጥያቄ የለውም። ባለፉት 3-4 ቀናት የሆነውን አሁን እነዚህን ማሳያ ስናነሳ አስረስ ማረ ሰራዊቱ ከማለቁ በፊት በፋኖ ኃይሎች ሰራዊቱ ከማለቁ በፊት ለሰላም እጅ ስጡ ለምን እንዳለ እንዲያው በተወሰነ መልኩ እኔ የገበኝን ነው ያቀረብኩት። መታበይ ይመስላል። በጣም በአየር ኃይል የደረጀ በመካናይዝድ የደረጀ ሰራዊት በብዙ የሀገር በጀት የሚጠቀም ከውጭ ድጋፍ ባለው ሰራዊት ላይ እንደዚህ ብሎ መናገር መታበይ ይመስላል። ግን ይሄ ከውጭ ኃይል ጋር ለምታደርገው ጦርነት ቢሆን ኖሮ አሁን የጠቀስኳቸው የአገዛዙ ጦር ጥንካሬዎች በትልቁ ጉልበት የሚሰጡ በሆኑ ነበር። በሀገር ቤት የራስህን ጦር የራስህን ልጆች በራስህ ህዝብ መሃል ውጊያ ስታደርግ ግን ሸማቂ ምን እንደሚያደርግህ ግልጽ ነው። ነገሩ የተለየ ነው። አሁን ብዙ ጊዜ የአገዛዙ ጦር በሚያሳያቸው ትርኢቶች፣ በየጊዜው በሚያሰለጥናቸው፣ ከውጭ በሚያገኘው ድጋፍ፣ ባለው ሎጂስቲክስ፣ ባለው አጠቃላይ ኢኮኖሚ ይህን ሁሉ በማየት ማይነቀነቅ የሚመስላቸው ብዙ ሰዎች ያለው በጽሁፎቻቸው ብዙ ያለው ይሄ ከደርግ ሰራዊት በደርግ ጊዜ ከነበረው የኢትዮጵያ ሰራዊት አለመማር፣ በተለያዩ ዓለማት ለነፃነት የሚታገሉ ኃይሎች በአገዛዝ ሰራዊት ላይ የሚያደርሱትን ድል የሚያመጡትን ለውጥ አለመገንዘብ ነው። የአገዛዝ ሰራዊትና የነፃነት ተዋጊዎች ፈጽሞ የማይገናኝ የውጊያ ሞራል ነው የሚኖራቸው። የሚመጣው ውጤት እንደዛ ነው። አሁን ባለው ሁኔታ ፋኖ የህዝብ ድጋፍ ያለው ሲሆን የአገዛዙ ጦር ደግሞ መጣብኝ በድሮን ሊገለኝ ነው የሚል እንደዛ አይነት ስሜት ያለው ነው። ዛሬ ሻውራ ላይ የነበረውን የእናቶች ለቅሶ ሁኔታ ላየ ሰው የአገዛዝ ማለት ለማህበረሰቡ ምን ማለት እንደሆነ በደንብ ይረዳል፣ እንዴት ልብ ሰባሪ እንደሆነ። ይሄ ሁሉ እያለ ደግሞ እንግዲህ በትግራይና በኦሮሚያም ያለውን ሁኔታ ማስታወስ ያስፈልጋል። እነ ብርሃኑ ጁላ ግን አሁንም ቢሆን ላለፉት 6 ዓመታት ተዋግተን አክሽፈናል። ላኪዎችን መጠው በቀጥታ አይገጥሙንም። ያው አንዳንድ ጊዜ ይመጣሉ ይላሉ፣ ሌላ ጊዜ ደግሞ አይመጡም፣ ምክንያቱም ስለምናሸንፋቸው ወልዲያ ያደርሰዋል ይላሉ። አንዳንድ ጊዜ ወልዲያ ያደርሰዋል ይላሉ። ይሄ እኔ አሁን የኔን ምልከታ ከመረጃ ጋር ነው ያጋራሁት በቃሉ። በእርግጥ ብርሃኑ ጁላ እንዳሉት የኦሮሞ የትግራይና የአማራ ጥያቄዎችን እንደ ምክንያት ባዘሉ ኃይሎች ብለው ነው የገለጹት። ይኸው ከአማራ ከትግራይና ከኦሮሞ ህዝብ ጥያቄ ጀርባ ያሉ ኃይሎችን ባለፉት 5-6 ዓመታት ታግለን አሸንፈናቸዋል ይላሉ። አሁን ያቀረብኳቸውና በሁለቱ ምንም ባልጠቀስኳቸው ትግራይና ኦሮሚያ ክልል ያለው ሁኔታ ይህን ያሳያል ወይ ብለን እንይስኪ። የህዝብ ጥንካሬና በአየር ኃይልና በድሮን የሚደረጉ ውጊያዎች ወይም ደግሞ በዛ ላይ ቢውልድ የምታደርገው ጠቅላላ ጉልበት ምን ያህል ተፈጥሮን በትልቁ ያለማሸነፍ እድል እንዳለው ማየት የምንችልበት እስራኤል፣ ኢራንና አሜሪካ እያደረጉት ያሉትን ውጊያ ነው። ዋይ እስራኤልና አሜሪካ ወደ ኢራን ለምን በእግራቸው መሄድ አልፈለጉም? ወይም እግረኛ ጦር ልክ እንደ ኢራቅ፣ እንደ ሶሪያ፣ እንደ ፍልስጤም ማስገባት አልፈልጉም ብትል የኢራን ህዝብና የኢራን መልክዓ ምድር ከህዝቡ ጋር ተዳምሮ ያለው ባህል፣ ካልቸሩ፣ ሃይማኖቱ፣ አስተሳስሩ
የእውቀቱ ለሀገሩ ያለው ፍላጎትና ጥንካሬ እድል እንደማይሰጣቸው ስለሚያውቁ ነው። ብልጽግና በጣም በሚያስደነግጥ ሁኔታ በወረዳ መከላከያ ሰራዊትን ጨምሮ ብዙ ኃይሉን አሰማርቷል። በወረዳዎች ማለት ነው። አንዳንድ ቦታ ላይ በየወረዳው 2 ቦታ የሚያስቀምጠዋል። ይሄ ኃይል ሁሌ ይመታበታል። አሁን የምናወራው በወረዳ ደረጃ በዞን ደረጃ ነው በብዛት ማለት ነው። በብዛት ይሄ ሁሉ አንድ ኃይል 200 አለቀ ሲባል የሆነ ባህር ዳር ወይም ደግሞ የሆነ ቀጠና ላይ የሚያስጠብቅ አይደለም። በየቦታው ያስቀመጠው ኃይል ነው እየተመታ ያለው እና በየጊዜው ይሄ ኃይል ደግሞ የሚመታው በዛች አካባቢ ባለው የፋኖ ትንሽ ኃይል። አንዳንዱን እኮ ስትሰማ በጣም የሚያስደነግጠው 7 ሆነን ነው ይህን ያደረግነው የሚሉ እኮ ትሰማለህ። የፋኖ ሰዎች አይደል 9 ነበርነን 11 ነበርነን 2 ቆሰለብን 1 ተሰዋ፣ ኧረ ምንም ሳንሆን ወጣን፣ ይህን ያህል መሳሪያ ያገኘን፣ ይህን ያህል ሰው መከላከያ ሰራዊት ሰዋል፣ ይህን ያህል ማራክን ይላሉ። ለምን? የመከላከያ ሰራዊቱ በሁሉም አካባቢዎች ተበትኜ ፋኖን እያሳደድኩት ነው የሚል ትርክት ነው እያቀረቡ ያለው አገዛዙ። ግን እንደዚህ አይደለም። በሁሉም አካባቢ መከላከያ ሰራዊቱ ተከቦ ነው ያለው። የትኛውም ቦታ ላይ ያለ መከላከያ ሰራዊት አንደኛ በህዝቡ በጣም ተጠልቷል፣ ሁለተኛ በሚዋጉትና ለነፃነታቸው ትግል የሚያደርጉ የፋኖ ኃይሎች፣ የትግራይ ኃይሎች፣ የኦሮሞ ኃይሎች ተከቦ ነው ያለው። ይህንን መነሻ የሆነው ምንድን ነው የሚለውን ማጥናት፣ ለሱ መልስ መስጠት፣ በአንጻራዊነት መልስ ለመስጠት ወይም የተኩስ አቁም ስምምነት የተደረጉባቸውን መንገዶችን ለማጽናትና ወደ ሙሉ የተኩስ አቁም መስመር ለማስገባት ጥረት ማድረግ የነበረበት ማዕከላዊ መንግስቱ ነው። ለምን የውጭ ኃይል መጥቶ ሊወጋኝ ነው እያልክ ደብረ ብርሃን ላይም ሱሉልታ ላይም ባህር ዳር ላይም እንደገና መቀሌ ላይም እንደገና ደሴ ላይም ኮምቦልቻ ላይም ሁሉም ላይ የተከበበ ሰራዊት ይዘህ ህዝባዊ ቅቡልነት ያጣ ሰራዊት ይዘህ ይህም ሁሉ የሚፈጸመው በድሮንና በአየር ነው ብለህ ደግሞ እንደገና እያወራህ በሰራዊቴ ላይ ኮንፊደንስ የለኝም እያልክ የታጠቁት ይህን ያህል ነው ሰራዊቱን ተውት እያልክ ድንገት ከተሰበረ ነው ዳይቭ የምትገቡት እንጂ የምትዋጉ አይደላችሁም እያል እየነገር ይሄን ለምን እንደሆነ ማጤን የማይችል ስርዓትና መንግስት ውጤታማ ይሆናል ብሎ ማሰብ ከባድ ነው። አሁን ብርሃኑ ጁላም ሆነ ዛሬ ታዬ አጽቀሥላሴም ሆነ የተናገሩት እኮ ምሳሌ ታዬ አጽቀሥላሴ የመልክዓ ምድር እስረኛ ሆነናል የሚለው እኮ ልክ እኮ ናቸው በሀሳብ ደረጃ። ግን ኢትዮጵያውያን ደግሞ እንደዛ ነው የሚያስቡት ነው። በአሁኑ ሰዓት ድሮን፣ አፈሳ፣ ግድያ፣ ጭፍጨፋ፣ ሚኒሻ፣ ሰላም አስከባሪ፣ ፓራኮማንዶ፣ ልዩ ኃይል፣ የልማት ሰራዊት እነዚህ ሁሉ የሚገድሉት ህዝብ ስለ ቀይ ባህር እንዴት ብሎ ነው ሊያስብ የሚችለው ነው? በመሰረታዊነት በኃይል ብትፈልግ እገላለሁ ጨፈጭፋለሁኝ ብሎ የሚናገር ጠቅላይ ሚኒስትር ባለበት ሁኔታ ይሄ ህዝብ እንዴት ነው ኢትዮጵያን ለማሳደግ ተስፋ የሚያደርገው? በሁሉም ዘርፍ ድቀት ውስጥ በኢኮኖሚ፣ በፍትህ፣ በጸጥታ ተቋማት፣ በህዝብ ትስስር፣ በሃይማኖታዊ ጉዳዮች ድቀት ውስጥ ያለ ህዝብ እንዴት ነው ስለ ታላቁና ነፃነት ስለሚያጎናጥፈው የባህር በርን ጨምሮ ኢኮኖሚያዊ ነፃነት ስለሚያመጣውና እድገት ስለሚያመጣው ነገር የኢትዮጵያ ህዝብ የሚያስበው? እንዴ አሁን ምሳሌ በአርሲ የተፈጠረውን ይበላይ ዛሬ ኦልሞስት 31 ሰዎች ተገድለዋል። የቆሰሉ የጠፉ የተሰወሩ አሉ። ያን በተመለከተ ዝም የሚል ስርዓት ቀይ ባህር ድረስ ሄዳለሁ የሚለው ምን ሊያደርግ ነው? የኢትዮጵያ ብሔራዊነት ሉዓላዊነት ጥቅም ከዜጎቹ አንጻር አይደል የሚተነተነው? በዋናነት የዜጎች ኢኮኖሚ ስታነሳም የዜጎች ተጠቃሚነት ነው። የባህር በር ፍትሃዊነት ስታነሳም የኢትዮጵያ ዜጎች ፍትሃዊ ተጠቃሚነት በዓለም ኢኮኖሚና በቀጠናው ነው። የደህንነት ጉዳይም ስታነሳ ከባህር በር አንጻር የዜጎች ደህንነት ነው። የትኛውን ጥቁር አምላክ ለመቀለብ ነው የባህር በር የሚሉት? ህዝቡ እዚህ እየታረደ እየተጨፈጨፈ እየተገደለ ለምባ ዘለላው የምትሆን ብጫቂ መግለጫ እንኳን ማውጣት የማይፈልግና ለዛም ደግሞ ግልጽ የሆነ ምርመራ እንኳን እንዳይካሄድ ለሚያግትና ለሚገድል ኃይል፣ መርማሪዎቹን መሳሪያዎቻቸውን ለሚነጥቅ ኃይል፣ ለሚዲያ ዘግቶ ለሚውል ኃይል ለየትኛው ኃይል ተብሎ ነው ውጊያ የሚደረገው ነው? አይ ቲንክ አስረስ ማረ ያለው ይሄን ነው። ደክሟቸዋል፣ አብቅቷቸዋል፣ በቃችሁ የሚለው ማለት ነው። አንድ ያ ነው። ሁለተኛ ፋኖ ሰራዊታችሁን መጥቶ እንዳይጨርስባችሁ ይላል አስረስ። ብልጽግናም እያለ ያለው መከላከያ ሰራዊቱ ተመቶ ሳያልቅብኝ ወደ ባህር በር ሂጄ ልሙት እያለ ያለ ይመስለኛል። መውደቂያ በባህር በር ምክንያት ይሁን ያው የውክልናም አለ ገንዘብም አለ በግላቸው የሚገባላቸው አለ።
ጀነራሎቹም ሀብታም ናቸው። በተለያዩ ሀገራት ቤቶችን ተቋማትን የማያፈሩበት እድል አይደለም ያለው አሁን ከሀገሪቱ አጠቃላይ ሁኔታ አንጻር ወደፊቱ ታሪክ የሚያወጣው ነው። ግን ይሄን ኃይል ይዤ ሄጄ ባህር በር አካባቢ ልሙት ነው። ኦኬ የራስ ህዝብን ባንዳ ብለህ የምትሰድብበት እሰየው እንኳን በእኔ ጉዳይ ባንዳ ብትለኝ ራሱ ነፃነቴ ነው የሚሰማኝ የሚል ማህበረሰብ የተፈጠረው ለምንድን ነው? ምን አጉድዬ ነው ብለህ መቀመጥ ካልቻልክ ማየት ካልቻልክ ብሔራዊ ጥቅም የሚባለውንም የኢትዮጵያን ህልውና ማስቀጠል አይቻልም። ይሄ ኃይል ውጊያን ያውጃል። በምርጫው ዜማ ጦርነቶች እንዲቀጥሉ በሀገር ውስጥ ያሉ ጦርነቶች በሙሉ እንደሚቀጥሉ ያውን በባንዳነት የትም ቦታ ላይ ብትመጡ እንደምንፈጃችሁ ወቁ ብሎ ያውጃል። እንደገና ደግሞ ብሔራዊ እርቅና ምክክር ደግሞ እያረኩ ነው ብሎ ደግሞ እንደገና በዛው ቴሌቪዥን እነዚህን ዜናዎች ታያለ። ብርሃኑ ጁላ ውጊያ እናደርጋለን፣ የሀገር ውስጥ ኃይሎችም እንደፈጣለን፣ እናጠፋለን፣ ምንም አይነት ርህራሄ የለንም ብሎ ሲያልፍ ቀጥሎ የሚመጣው ምርጫ ይደረጋል የሚለው የምርጫ ኮሚሽን ዜና ነው በብሔራዊ ቴሌቪዥን። ከምርጫ ኮሚሽኑ ቀጥሎ የሚመጣው ደግሞ የምክክር ኮሚሽን የሚባለው የፕሮፌሰር እንደዛ ነው የሚመጣው። ይሄ ምን አይነት እብደት ነው? ለምንድን ነው አቅላቸውን ሰብስበው ኦኬ ትልቅ የሆኑ የብሔራዊ ጥቅም ጉዳዮች አሉ። አዎ እነዚህ የብሔራዊ ጥቅም ጉዳዮች እነዚህ ናቸው፣ የሚታወቁ ናቸው። ሀገሪቱ ከዚህ ወደዚህ መሄድ የምትችለው ግን ምን ስናደርግ ነው? የውስጥ ጉዳይህን ስትፈታ ነው። የውስጥ ችግሩን ያልፈታ ጠላት ወደ ውጭ ወጥቶ ይዋጋል ይባል በወታደራዊ ሳይንስ እንደው እኛ እንኳን ባለን በዝቅተኛ ንባብ እኮ 75% 80% ጦርነት ተሸንፎ ነው የሚሄደው ነው አይደል? የውስጥ ችግሩን እስካልፈታ ድረስ። ምሳሌ ዛሬ አድዋን አንስተዋል። አጼ ምኒልክ የአድዋን ጦርነት ሲሉ ሲያውጁ ለውጊያ ቀጠሮ ሲይዙ መጀመሪያ ያደረጉት የውስጥ ችግራቸውን መፍታት ነበር። ታስታውስ ከሆነ ያኮረፉትን የስልጣንም ችግር ያለባቸውን ሌሎቹም በሙሉ በፍጥነት ነው የሾሙት ዝግጅት ሲያደርጉ። እሱም ብቻ ሳይሆን ክተት ሲጠሩ ቃላቸውን የሚያከብሩ የመንግስት ሰው ወይም ደግሞ የሀገሪቱ መሪ እንደሆኑ ስለሚታመኑ የቆሰሉት ጭምር ከሳቸው ጋር ተዋግተው ቁስላቸው ያልጠገግላቸው ጭምር ናቸው ተከትሏቸው ይሄዱ ስለሚያምኗቸው ለቃላቸው ታማኝ ስለሆኑ። ይሄ እኮ የፕሪቶሪያ ሰላም ጊዜያዊ ተኩስ አቁምን ፈጽሞ የጊዜያዊ ተኩስ አቁም ፈራሚዎች እኔ ጋር ስላሉ አይመለከታችሁም ብሎ የሚል ነው ለአንድ ክልል ወይም ለኢንተርናሽናል ኮሚኒቲ እምነት ይባል የለውም። ያ ሊዋጋው ነው የሚለው የኤርትራን ኃይል ትላንት ምንድን ነው ያደረገው? ይህን ዛሬ ላጠፋው ነው የሚለውን የፋኖን ኃይል ትላንት ምን ሲለው ነበር ስትል እንዲህ አይነት እምነት የለውም። እና የውስጥ ችግርን ወደ ጎን ተትቶ ነው ክተት የተጠራው የሚለው ኮት ሲደረግ ፊልድ ማርሻሉ ወይም ሌሎች እንደሚሉት መሆን የለበትም። ተአማኒና ማዕከላዊ መንግስቱን የሚያጸና በኢትዮጵያን ጥቅም ላይ የማይደራደር ኢትዮጵያንን እንደ ህዝብ ማጥፋት የማይፈልግ በዘመኑ ባለው የአገዛዝ ወይ ደግሞ የስነ መንግስት ስታንዳርድ ብቁ የነበረ ማዕከላዊ መንግስት የነበረው ብሔር ለይቶ ግብር የማይበዘብዝ ሃይማኖት ለይቶ የማያጠቃ ዜጎች ሲሞቱ የሚያለቅስ ጸሎት ጭምር ቆሞ የሚያድር መሪ የነበረበት ነው። አይደለም ለመክዳት ማለት ነው። በዛ ሁኔታ ምሳሌ ተክለ ሃይማኖት አልሄድም ቢሉ ከተክለ ሃይማኖት ጋር ከተዋጉ በኋላ እምዬ ብሎ ያወጣላቸው ተክለ ሃይማኖት ነው አይደል? ተዋግቶ አቆስለው አጥበውለት ነው። አሁን እነዚህስ ምንድነው የሚያደርጉት ነው? ከፍተኛ ከሃዲ ኃይሎች ናቸው እነዚህ። ስለዚህ እነዚህን እምነት ጥሎ የሚሄድ ከነሱ ጋር የፖለቲካ ትግል እያደረገ ያለ ኃይል ጭራሽ ሊኖር አይችልም። የራሳቸው ኃይልም ጭምር ጦላቸው የሚጠፋ ነው እና ዝም ብሎ ጎልደን የሆነውን ትልቅ የሆነውን ነገር እያነሱ መናገር መወርወር ከዛ ደግሞ እንዋጋለን ማለት አይደለም ውጤት የሚያመጣው። ሁለተኛው በኤርትራ በኩል የአድዋ ትርክት እንደምንድን ነው የሚያዩት ነው እነሱ። እኛ የኤርትራ አድዋን ተጠቅመን ኤርትራን ለማስፈራራት መጠቀም የለብንም። ለምን? ኤርትራ የአድዋ አካል ነበረ፣ የአድዋ ትግል አካል ነበረ። መረሳት የለበትም። አያክብሩት ያጣጥሉት እንጂ በውጊያው ውስጥ የኤርትራ ጀግና ታጋዮች ነበሩ፣ ባንዳ የነበሩ ቢኖሩም ማለት ነው። በብዛት ጣሊያን ተቆጣጥሮ ስለቆየ አካባቢው እንጂ ያድል አይመለከታችሁም እያልክ ትግራይን ያድል አይመለከትህም፣ አማራን ያድል አይመለከትህም እያልክ እንዴት ነው ዳግማዊ አድዋ ልፈጽምልህ ነው ብለህ የምትለው ነው? እና ፍጹም በተሳተ መንገድ ነው። በነገር ላይ ደርግ ምሳሌ አጼ ቴዎድሮስ እንደዚህ አጼ ምኒልክ ጎልተው እንዲወጡ የማድረግ በተለይ አጼ ቴዎድሮስ ጎልተው እንዲወጡና አጼ ቴዎድሮስና መንግስቱ ኃይለማርያም ተመሳሳይነት መልክ እንዲኖራቸው የማድረግ የብሔራዊ ትርክት ግንባታ ውስጥ ገብቶ ነበር።
ብሔራዊ ትርክት መፍጠር ልክ ነው። በጀግኖች በአንድነት በተነሱት በሌሎች በባንዲራ በሞቱት በሀገር ሉዓላዊነት በሞቱት እኮ ትርክት መገንባት ችግር የለውም። ግን የነበረውን ሁኔታ የምታስታውሰው ነው። ደርግ ኢትዮጵያን ጠቀማት ወይ ተጠቀመ ወይ? አሁን ያሉ ችግሮች ደርግ የሄደበት መንገድ ጭምር ዋና ምክንያቶች አይደሉም ወይ ብለህ ስታይ ብልጽግና አሁን የሚሄደው ከአማራ ህዝብ ጋር ከአማራ የህልውና አደጋ ጋር ያሉ ልጆችን ወይም ደግሞ ታጋዮችን በእንደዚህ መንገድ ችግራችሁን ፈታለው ኑ ክተቱ የችግራችሁ ሁኔታ ለይቻለሁ አውቃለሁ የኔም ጥፋት ነው ብሎ ግልጽ ምክክርና ውይይት ከማድረግ በትግራይ በኩል የፈረመውን ውል ወደ ሙሉ የጦርነት ማቆም ሂደት ከማስገባት ይልቅ ሙሉ ከበባ ጦርነት እያደረገ በኦሮሚያ ያለውን ከኛ በላይ ኦሮሞ ሊወክል የሚችል ህዝብ ወጣቱን ፖለቲካ አሳስም ስለሌለ አርፋችሁ ቁጭ ብሎ ማለት 8 ዓመት የሚጨፈጭፍ ኃይል ወዴት ነው የሚሄደው ነው። እና ይሄ ማራጀት ደግሞ በቃ በቀይ ባህር ማራጀት በቀጠናው ማራጀት እና ኃይል አለን ጦር አለን አይ ቲንክ ከአየር ኃይል አካባቢ የሚመጡ መረጃዎች ብልጽግና ድሮን እንጂ ያለው የሚዋጉለት ጀቶች ራሱ አንድ በዋናነት ፋንክሽን የምታደርግ ነው ያለችው አንድ ወይም ሁለት በትክክል ያልተጓደለ የሚል ነው። 100 አለኝ ብሎ የሚዘረዝር ጠቅላይ ሚኒስትር ሲጀምር ስለሌለው ነው። የፈሪ ዱላው 9 ነው ይባላል። የምትመታው በአንድ ነው፣ ግን 9 ዱላ ተሸክሞ የሚዞር ፈሪ ነው። ልብ ነው የሚጠይቀው፣ አቅም ነው የሚጠይቀው፣ ከሁሉም በላይ ደግሞ ጥበብ ነው የሚጠይቀው ችግሮችን ለመፍታት። ስለዚህ አሁን በድሮን በጀት የሚያደርገው ውጊያ በሀገር ውስጥ ውጤታማ ባልሆነለት ሁኔታ ጸረ ድሮንና ጸረ ጀት ባላቸው እንዲሁም ጀትና ድሮን ባላቸው ሀገራት ላይ ውጊያ ከፍታለሁ የሚለው ብልጽግና እንዴት ውጤታማ ሊሆን ይችላል? ዛሬ በድሮን በጀት ተከልሎ በክላሽና በስናይፐር ብቻ እየተማረከ ያለ መከላከያ ሰራዊት ይዞ እየፈረሰ እየተናደ ያለው በፋኖ ስናይፐርና ክላሽ ብቻ በቁመ ጠብቀኝ ብቻ እየፈረሰ ያለ መከላከያ ሰራዊት ይዞ ቀይ ባህርን ለማስመለስ ውጊያ ገባለው ሲል ታንክ ሲያጋጥመው ድሮን ሲያጋጥመው ጀት ሲያጋጥመው ምንድነው የሚሆነው? የሰራዊት ነው ፈርሶስ እንደው ለመሰብሰብ እንኳን የሚያስችል ነው። በህዝብ ደረጃ እንኳን በየቤቱ ለመግባት እኮ አቅም ሁሉ የሚያጥሩ ነው የሚሆነው። እና አብዛኛው ችግራቸው ይሄ ነው። ያሉ ጉዳዮች ቀደም ሲል አስረስ ያለውን አንስተናል። ዶክተር ደብረጽዮን ያሉትን አንስተናል። ፋኖ ዛሬ ያወጣውን መግለጫ አንስተናል። በተለያዩ መንገዶች የተባሉትን አንስተናል። የአድዋ ልጅ መሆን ማለት ምሳሌ አዳነች የምትባል የከተማው ወይዘሮ እኛ የአድዋ ልጆች ስለሆነ እናስመልሳለን፣ የአድዋ ልጆችን ማንም እንትን አይለንም፣ እየሞከርን ነው፣ እንደዚህ ነው የሚል ቀላማጅ ፕሮፓጋንዳ ተከትላለች። የአድዋ ልጅ መሆን ለአዳነች ብቻ አይደለም የሚሰራው። ክሊርሊ የአድዋ ልጅ መሆን ለኤርትራም ይሰራል፣ ለአማራም ይሰራል፣ ለትግራይ ህዝብ ይሰራል። ሮንግሊ ኮት ማድረግ ከታሪክ ማንም የለበትም ብሎ ማስቀመጥ አይቻልም። አጼ ሚኒልክን እያንቋሸሽ እየሰደብ ማየት አልፈልግም የሚል ኃይል አጼ ሚኒልክን ግን የትግራይ ኃይሎች መጠው ደብረ ብርሃን ሲሉ በኤአይ ድምፁን አስመስለው አጼ ሚኒልክ ለኢትዮጵያን የትግራይ ወራሪዎች የሚል ንግግር አረገ ብሎ የማቅረብ ሞራል ያለው ኃይል በዛ ደግሞ የጦርነት ቅስቀሳ ለመጠቀም የሚሞክር ኃይል በኢትዮጵያ ብሔራዊ ጥቅም ላይ ይደራደራለሁ አልደራደርም የሚል ንግግር ውስጥ መግባት የለበትም። መጀመሪያ የኢትዮጵያ ብሔራዊ ጥቅም የህዝቦቿ አንድነት፣ የህዝቦቿ ደህንነት፣ የህዝቦቿ ሰርቶ ተለውጦ የማደር ጉዳይ መሆን አለበት። ዛሬ አሁን ሻውራ ላይ በድሮን ተመታ። ንጹህ ውሃ ማቅረብ አይደለም እኮ ንጹህ ውሃ ቀድቶ ለመጠጣት የሄደን ህዝብ በድሮን መጥቶ አይደል? ቀይ ባህር ምኑ ነው? አጠገቡ ያለችን ምንጭ በእጁ ወዝውዞ እንዳይጠጣ ተሰብስበሃል ብለህ በድሮን የምትመታው የአማራ ህዝብ ስለ ቀይ ባህር ለምን ይመለከተዋል? ይሄ ፐርሰናል ጭምር አስተያየት የምንሰጠው ከሙያችን አልፎ እንደው የሚያስተውሉ ከሆነ ነው። በባህር ዳር ውስጥ የአማራ ህዝብ ተሳቆ ተሰቃይቶ አውሮፕላን እንኳን በረራ ማድረግ በማይችልበት ሁኔታ በደላላ አሰቃይቶ አዋክበው እያንቀሳቀሱት የኤምሬት ሰዎችን አጅበው የሚያስቀምጡ የሚያበሉ የሚያጠጡ 20 እና 30 የኤምሬት ሰዎች እዛ ተዘግተው ተቀምጠው ሱዳንን ጭምር በኢትዮጵያና በአማራ ህዝብ ስም የሚደበድብ ማከል ገምተህ ብሔራዊ ጥቅም የምትለው አይታየኝም። ይሄ ከባንዳነት ከምናምን ጋር የሚያያዝ አይደለም። ባንዳ ከተባሉ የመጀመሪያው ቁጥር አንድ ባንዳዎች በዚህ ዘመን ብልጽግናዎች ናቸው። የራሳቸውን ህዝብ ለውጭ ኃይሎች ውክልና በሚል የሚጨፈጭፉ ማለት ነው። ጣሊያን እኮ እንደና አብይ አህመድ አይነቶችን የፋሽስት ጣሊያን ማለት ነው
ቢያገኝ ምን ያህል ውጤታማ ይሆን እንደነበር አስቡ። አያርገውና አሁን የጣሊያን ጠቅላይ ሚኒስትር ያንን ወረራ ማስቀጠል ፈልጋለሁ ብትል እኮ አብይ አህመድ ምን ያህል ጠቃሚ ሰው እንደሆነ በዛ አንጸር ብታየው ያ ለምን ለኤምሬትስ ሌሎች እኮ ስላልፈለጉ ነው። ለጊዜ ኤምሬትስ ስለፈለገችን እኮ ነው ሁሉ ወራ ሁሉ ጭፍጨፋ የሚያደርግብን እንጂ ሌሎች ሀገራት ቢፈልጉ እንደምታየው ነው 1 ሚሊዮን ሰራዊት ለአሜሪካ ጥቅም አቀርባለሁ በመካከለኛው ምስራቅ ለምታረጉት ጥቅማችሁን ለማስከበር 1 ሚሊዮን የኢትዮጵያ ወጣትን አቀርባለሁ ብሎ የሚገዘተው ገና ለገና ኢትዮጵያውያንን ለመሸጥ ነው። ኢትዮጵያውያን ብሔራዊ ጥቅማቸው በማከላዊ መንግስቱ በሚጨፈጭፋቸው በሚገድላቸው በሚረሽናቸው በሚያፈናቅላቸው በአርሲ 30 ሰው ሞቶ ዛሬ ብቻ አይደለም 40 50 ሰው ሞቶ ግድ የለሽ ስሜት በሚሰማው ስርዓት ውስጥ ማግኘት የሚችሉ አይመስለኝም። እንደው ዝም ብለን ፖለቲካውም ሁሉም ነገር ተውት በቃና ተገዙልኝ ከሆነ እሱ ደግሞ የሰው ልጅ ተፈጥሮ ስለሆነ እንኳን የኢትዮጵያ ሕዝብ ነፃነትን የሚያውቅ ገዥና ተገዥነት ጥሎ የሚያውቅ የጨቋኝነትና የተጨቋኝነት ስስብልቶች ለይቶ የሚያውቅ ሲፈልግ ከወደደው ጨቋኝም ቢሆን ይቆይልኝ የሚል ይሄ ኳሊቲ ያለው ይሄ ጨቋኝና ስርዓት ብሎ ለይቶ የሚያስቀምጥ የኢትዮጵያ ሕዝብ ቀርቶ አዲስ የተመሰረተው ሶማሌላንድ ወይም ሌላውን ሀገርም በዚህ አይነት መንፈስ ውስጥ ማስተዳደር አይቻልም። አመሰግናለሁ። ትናንትና የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ወይም ደግሞ በፓርቲው ውስጥም የህወሓት ምክትል ሊቀመንበር አማኑኤል አሰፋ ቃለ ምልልስ እያደረጉ እየሰማቸው ነበር። የአገዛዙ ጦር ወደ ትግራይ መግባት አንፈቅድለትም እንዲገባ አንፈቅድለትም የሚል ከዚህ በፊት ሲያወዛግብ ነበር። ይሄ ነገር ጀነራል ታደሰ ወረደ ወደ ትግራይ እንዲገባ ከጠቅላይ ሚኒስትር አብይ አህመድ ትዕዛዝ ወረደላቸው፣ ይህንንም ተስማምቷል የሚል ፕሮፓጋንዳ ከለቀቁ በኋላ ያን ተከትሎ ጊዜያዊ አስተዳደሩ እንዲህ አይነት በሬ ወለደ የሆኑ ወሬዎች ሐሰተኛ ስለሆኑ አትቀበሉ የሚል መግለጫ ወጣ። ያን መግለጫ ተከትሎ መጀመሪያ ነገር የመከላከያ ሰራዊት የትግራይን ፍቃድ የሚጠይቅ አይደለም፣ በፈለገበት ሂዶ ገብቶ ይሰፍራል የሚል ብዙ ዘመቻዎች ሲያቀርቡ ነበር የብልጽግና ደጋፊዎች። ሁሉም ነገር በተከበረበት ሁኔታ ይሄ ነገር እውነት ነው። በመርህ ደረጃ ሁሉም ነገር በተከበረበት ሁኔታ ህዝቡ ሀገሬ ባለበት ሁኔታ ይህን ጦር የኔ ጦር ነው ብሎ በሚቀበል ህዝብ ዘንድ ይሄ የተነሳው ነገር ትክክል ነው። ሆኖም ግን ልክ አቶ አማኑኤል ያነሱትን ማስረጃ ከሳቸው እንኳን እንውሰድና ያላቸውን ቅሬታ ትግራይ አሁን ባለው ሁኔታ በፕሪቶሪያ ስምምነት መሰረት መጀመሪያ ጥያቄዋ ይመለስ፣ እኛም ይህንን ጥያቄ ያኔ እንመልሳለን የሚል ነው ያነሱት። ለማለት የፈለኩት አማኑኤል አሰፋ ልክ ናቸው፣ ብልጽግና ስህተት ነው የሚል ውስጥ አይደለም መግባት የፈለኩት። ይሄ የብልጽግና አገዛዝ የሚመራው መንግስት የሚመራው ኃይል ይህን ሰራዊት እንዴት እንዳዋረደው ነው ማንሳት የፈለኩት። ይህን ሰራዊት ህይወቱን የሚሰጥ ሰራዊት የኢትዮጵያ ድሃ ልጅ በየማሰልጠኛው እየታፈሰ እየገባ ከወጣ በኋላ እንዴት አይነት ሞት እንዲሞት እያደረገው እንደሆነ ያገዛዝ በደንብ መገንዘብ አለበት ህዝቡ። ትግራይ ውስጥ አትምጣብኝ የተባለ አማራ ውስጥ ሲሄድ ይኸው እየጨፈጨፈ ነው እየተባለ እንዲህ አይነት ሰራዊት ከደጀኑ እየራቀ ደጀን አልባ ይሆናል። ትናንትና ኮሎኔል ሙላቲሴ የተናገሩትን እያነሳን ነበር። በትግራይም ሆነ በኤርትራ ይሄ ሰራዊት ውጊያ የሚከፍት ቢሆን አማራ ክልል ካለው ሁኔታ በባሰ ሁኔታ ደጀን አልባነት ውስጥ እንደሚገባና ከፍተኛ ኪሳራ እንደሚገጥመው እያነሱ ነበር። የመዋጋት ሞራልም እንደሌለው የደቡብ እዝን እንደ ምሳሌ ወስደው ከደቡብ እዝ 2 ኮሮች ወደ አበርገሌ እንዲንቀሳቀሱ ሲደረጉ ከ500 በላይ የሰራዊት አባላት በመንገድ ላይ ጠፍተዋል ይላሉ። እሳቸው እንግዲህ አሰልጣኝ ነበሩ በመከላከያ ውስጥ ብዙ የመከላከያ አመራሮችን እንደሚያገኙ ይጠቅሳሉ። በዚህ ሁኔታ ውስጥ ያላቸውን መረጃ ሲያጋሩ ማለት ነው። ይህ ሰራዊት ትግራይ አትግባም ተባለ ማለት በኢትዮ ኤርትራ ድንበር የአንድ ሰራዊት የመጨረሻ ትልቁ ግዴታው የሚባለው ሀገር ድንበር ማስከበር ነው። ስለዚህ በሀገር ድንበር መከበሪያ ቦታዎች ሁሉ ካምፖችን ሰርቶ ጦር ሰፈሮችን ሰርቶ ይከትማል። አሁን ትግራይ ከኤርትራ ጋር በምትዋሰንባቸው አካባቢዎች እንደ አንድ የኢትዮጵያ ግዛት አካል ሆና የሰራዊቱ በዛ ቀጠና መስፈር ይጠበቃል።
ይሄን ነው አታደርግም እየተባለ ያለው። ይሄ ሰራዊት በእኛ ላይ ጄኖሳይድ ፈጽሟል ነው እያሉ ያሉት። ይሄ ፖለቲካዊ እና የፍትህ ጥያቄ ሆኖ መልስ አግኝቶ ነው ይህ ሰራዊት ወደ አካባቢው ሊንቀሳቀስ የሚገባው ነው እያሉ ያሉት። አማራ ክልል ውስጥ ስትመጣ ይሄ ሰራዊት እየጨፈጨፈኝ ነው፣ እየፈጀኝ ነው፣ መውጣት አለበት ነው እየተባለ ያለው። ይውጣ አንፈልገውም ነው እየተባለ ያለው። ይሄ ሰራዊት ትናንትና አዛዦቹ ጀነራል ፊሊጶስ አለቃዬ ጌታዬ ሲሉ የነበሩ ናቸው። ዛሬ ደግሞ አሁን በኤምሬትስ ጀነራሎች ይታዘዛሉ ነው አፋብን እያለ ያለው። ይሄ ሰራዊት የውክልና ጦርነት የሚያደርግ እንጂ የሀገር ብሔራዊ ጥቅም የሚያስከብር ሰላም የሚያስከብር ሰራዊት አይደለም ነው እየተባለ ያለው። በኢትዮጵያና በሱዳን ድንበር 54,000 ሄክታር ነው በሱዳን ተይዟል የሚባለው። ይሄን አንድም ቀን ሰራዊቱ ሉዓላዊነቴ ተነክቷል ይህን አስከብራለሁ የሚል በብርሃኑ ጁላ ንግግር ውስጥ አንሰማም። ድንፋታው ስለምንድን ነው? አማራ ውስጥ፣ ኦሮሞ ውስጥ፣ ትግራይ ውስጥ ባንዶች ወጥተዋል እነሱን ፈጃለሁ የሚል ነው። ከራስ ህዝብ ጋር የሚደረግ ጦርነት ነው ይሄ ሰራዊት እየመራ ያለው። ፊልድ ማርሻል የሚለው ማዕረጉ የተሰጠው ከራሱ ህዝብ ጋር ተዋግቶ አበጀህ ጀግና ተብሎ ነው ማዕረግ የተሸለመው። ይህ ነው አገዛዙ ማለት። ብርሃኑ ጁላ ከየትኛውም የውጭ ሰራዊት ጋር ተዋግቶ የኢትዮጵያን ዳር ድንበር አስከብሮ አይደለም። በኢትዮጵያ የሰራዊት እርከን ውስጥ ተሰጥቶ የማያውቅ ማዕረግ ነው የተሰጠው። ሽልማት በራሱ ህዝብ ላይ ስለዘመተ ነው። ይህ ሽልማቱ ነው። ሌሎችም ጀነራል አበባውም ጀነራልነት የተሰጣቸው በራሳቸው ህዝብ ላይ ስለዘመቱ ነው። ከየትኛውም የውጭ ጠላት ጋር የኢትዮጵያን ብሔራዊ ጥቅም ለማስከበር ስለታግሉ አይደለም። አሁን የቁስ ፍላጎታቸውን የሚያሟሉላቸው በብርም በቤትም በየትኛውም በፈለጉት የሚያሟሉላቸው በራሳቸው ህዝብ ላይ ለአብይ አህመድ ስልጣን ጥበቃ በሚያደርጉት ዘመቻ ነው እንጂማ አሁን በደቡብ ሱዳን በኩልም ታጣቂዎች እየተሻገሩ እንደ መንግስት እንኳን ባይሆን ታጣቂዎች እየተሻገሩ በንጹሃን ላይ ጉዳት ያደርሳሉ። ጋምቤላ ስንት ነገር እንሰማለን። የሱዳን ቀደም ሲል ያነሳ ነው። ይህ ሰራዊት በእነዚህ አካባቢዎች ላይ እያደረገ ያለው አበጀህ የሚባል የሰራው ዘመቻ ምንድን ነው ካል ኦልሞስት ምንም ነው። በብሔራዊ ጥቅሞች በአጀንዳዎች ላይ ይምላል፣ ይገዘታል። ከውድቀቱ እኔ ለማገገምና ድክመቱን ለመሸፈን እየተጠቀምባቸው እንደሆነ ነው አሁን እየተገነዘበ ያለው። ያው ምን ያህል ጊዜ ስለ ባህር በር እንደሚናገር ማለት ነው። የባህር በር የሚገኝባቸው ሌሎች አማራጮች አሉ ብለው የህግ ባለሙያዎች አመላክተዋል። የዲፕሎማሲ ስራዎች እንዲሰሩ ብዙዎች ወጥተዋል። አንድም እንቅስቃሴ የለም። እንዲያውም እነዚህ ድምፆች እንዲጎሉ አይፈልግም። እነዚህ ድምፆች ይዳፈናሉ። በባሌም በቦሌም እንገባለን የሚለው እንዲጎላ ይደረጋል። ከዛስ በወርም በሳምንትም በብዙ ሺዎች የኢትዮጵያ ወጣቶችን መመልመል ይቻላል ይላሉ አብይ አህመድ። አዳነች አቤቤ ወጣቶችን ስብስባ ምንድን ነው ያለችው? የኢትዮጵያ ወጣቶች አላችሁ፣ እናንተ እያላችሁ ተዘግቶብን እንኖራለን እንዴ ነው የሚሉት። ይሄ በቃ ተራ ቀስቀሳ ነው የሚያደርጉት እንጂ በሰለጠነ መንገድ እንደ መንግስት የመንግስት ቁመና ተላብሰው ባለን ቁመና በድርድር ይህን እናደርጋለን፣ ይህን እንሰጣለን፣ ይህን እንቀበላለን የሚል አካሄድ አታዩ። ኢንፋክት እንደ መንግስት በግልጽ ስራዎችን በተቋም ደረጃም ሲሰሩ አናይም። የጨበጣ ስራ ነው በአብዛኛው የምናየው። ዛሬ የተናገሩትን ነገ ላይ ደግሞት ይችላሉ። እንደ መድረኩና አሞቀታና አስፈላጊነት የሚናገሩ ናቸው። አሁን እኔ በጣም አስረስ የተናገረው ነገር እኔ አሁን ኢትዮጵያ ካለበት ሁኔታ አንጻር ያሰገኛል። ሆነስትሊ አሁን የሰራዊት ቢበተን ምንድን ነው የሚገጥመው የሚለው እንደ ሀገር ያሰጋል። እንደ ሀገር የሚያሰገኝ አማራጭ ኃይል በትክክል ተደራጅቶ ደርሷል ወይ የሚለው ጥያቄ በአእምሮዬ ስለሚመጣ ነው። ወይም ደግሞ ይህን ኃይል የነፃነት ኃይል ማድረግ የሚቻልበት ሌላ መንገድ አለ ወይ የሚረከበው? ለምሳሌ ይህ የሰለጠነ የድሃ ልጅ ሁሉ እኮ ዝም ብሎ የሚበተን መሆን የለበትም። ትናንትና
በኢትዮጵያ የደርግ ጊዜ የተበተነው ሰራዊት አላግባብ ተበትኗል ብሎ የሚናገሩ ሰዎች ዛሬ ይህኛውም አላግባብ መበተን አለበት ብለው ይሞግታሉ ብዬ አልጠብቅም። ያን የሚያደርጉ ከሆነ ከራሳቸው ጋር መታረቅ አለባቸው። ይህን ሰራዊት ግን የሀገር ሰራዊት እንዲሆን እንደገና መስራት ይቻላል። ለምሳሌ እንበልና የፋኖ ኃይሎች አሸንፈው ቢቆጣጠሩ ሀገሩን ቅድም በተገቢ ተዘጋጅቷል ወይ የሚለው ጥያቄ የመጣብኝ መላ ኢትዮጵያን ሊረከብ የሚችል የኢትዮጵያን ቁመና ግምት ውስጥ በማስገባት ብዙ ሰራዊት ይጠይቃል። የተለያዩ የፖለቲካ አስተሳሰቦች እንዲካተቱ ያስፈልጋል። አሁን አገዛዙ ላይ የምናነሳቸው ጥያቄዎች በሙሉ ተቀርፈው እንዲመጡ ነው የምንጠብቀው። የተሻለ እንጂ የባሰ ይዘት ስለማትመጣ ማለት ነው። የትግራይ ኃይሎች በኦሮሞ፣ በሲዳማ፣ በየትኛውም የሀገሪቱ አካባቢ ያለ ወጣት በዚህ በሚመጣው ስርዓት ውስጥ ሪፕሬዘንትድ ወይም ደግሞ የተወከለ እንዲሆን የተሳተፈ እንዲሆን ይጠበቃል። ለማለት የምንፈልገው የሰራዊት ሙሉ በሙሉ ተሸነፈ እንበልና የተሸነፈው ሰራዊት በባዶ እግሩ ወደ ውጭ እንዲወጣ የሚደረግ መንገድ ላይ ተቀምጦ የሚለምን የሚደረግ መሆን የለበትም። እሱ ነው ተደረገ እየተባለ ብዙ እየሰማን ያደግነው። በደርግ ጊዜ የነበረው ሰራዊት ለልመና ተዳረገ። ውሃ እንኳን የሚሰጠው አፍቶ ልብሱን በመሳሪያ በልብስ እየለወጠ ሄደ ምናምን በጣም ብዙ ተረኮችን ሰምተናል። ኢንፋክት ደግሞ እውነተኛ ናቸው። የአይን ምስክሮች በወቅቱ ህይወታቸውን ያተረፉና በኋላ የተማሩ ታሪካቸውን ከጻፉ አንብበናል። ያ በአግባቡ ተሸክፎ ብርሃኑ ጁላ ከተሸከፉት መካከል ነው አይደል? በቃሉ ቀድሞ ነው የተሸከፈው። ብርሃኑ ጁላ ብቻ አይደለም፣ ብዙዎቹ በጣም ብዙዎቹ እና እነዚህ ቆይቶ ከተሸከፉት እነ ዳንኤል ክብረት ናቸው። ቆይቶ ከተሸከፉት ወደ ስልጠና ገና ወጡና እንደዚህ አይነት ነው እኔ አሁን ኤክስፔክት ማድረገው የምጠብቀው። ይህ ሁሉ በጣም በብዙ ሺህ የሚቆጠር ሰራዊት አብይ አህመድ ስለተሸነፈ የሚሸነፍ እና የሚበተን መሆን የለበትም። በወንጀል የሚጠየቁ ሰዎች ይኖራሉ። ከመከላከያም ውስጥ ንጹሐን እንዲጨፈጭፉ ትዕዛዝ የሰጡ አሁን በአየር እንደዚህ ቀደም ሲል ስናነሳው እንደነበር በእናቶች ላይ ወንጀል የፈጸሙ ሰዎች እነሱ እንዳግባቡ በሚመጣ ተጠያቂነት ለፍርድ መቅረብ አለባቸው። በፖለቲካ ብቻ ሳይሆን በወታደራዊ አመራሮችም ዘንድ ተጠያቂነት መኖር አለበት። ግን ነገ ከብር ሸለቆ የሚወጣው ከጦር ላይ የሚወጣው ሁሉ ከአዋሽ የሚወጣው ሁሉ እንደወጣ የቀድሞ ስርዓት ነህ ተብሎ የሚበተን ሳይሆን ወደ ሲስተም የሚገባ ስልጠና የሚሰጠው የነፃነት ሰራዊት ሆኖ የሀገር ግልጋሎት የሚሰጥ ይሆናል ብለን ነው የምናስበው። ይህንን አይ ቲንክ በአሁን የሚታገሉ አማራጭ ኃይሎች ራሱ ብናሸንፍ ይህን እናደርጋለን የሚለውን ደጋግሞ እያነሱ እንደሆነ አሁን ከአፋብን የምህረት አዋጅ ማየት እንችላለን። በዛሬው ዕለት ብቻ ደቡብ ጎንደር ላይ ከ300 በላይ ተማርከው የነበሩ ሚኒሻዎች፣ ፖሊሶች የታድሶ ስልጠና ሲወስዱ ቆይቶ መለቀቃቸውን ሰምቻለሁ። እና እንደዚህ አይነት ነገሮች መኖራቸው ለሰራዊቱ የሚሰጠው አጠቃላይ አንድምታ አለ። ያንን ማድረግ ምን ያህል ተገቢ እንደሚሆን ያነሳሁት ለዛ ነው። በቃሉ ቅድም ስናነሳ በራያ አካባቢ ያለውን ሁኔታ አንስተን ነበረ። የመድፍ ድብደባ በሁለቱ ወረዳዎች አዋሳኝ አካባቢ። ከዚህ ጉዳይ ጋር በተገናኘ ደግሞ ከትግራይ ኃይሎችና አሁን ከአገዛዙ ጋር በተገናኘ የጦርነቱን ሁኔታ ትገብራለህ አትገብርም የሚል አንድምታ ነው በብልጽግና በኩል ያለው። በትግራይ ኃይሎች በኩል ደግሞ ትግራይ አሁን በኢትዮጵያ ፌዴሬሽን ውስጥ ውክልና የላትም፣ የፌዴሬሽኑ አካል እንድትሆን ነው ፕሪቶሪያ ላይ እየፈረም ነው፣ ወደዛ እንመለስ የሚል ነው። የሚታረቅ ሀሳብ ነው። አሁን የምንለውን የውጊያ ስጋት የሚቀርበት ፖለቲካዊ መፍትሄ የሚመጣለት ይመስላል።